ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። በትግራይ ክልል በተለያዩ አካባቢዎች በህወሓት ታጣቂዎች የታገዘ መጠነ ሰፊ የወጣቶች አፈሳ ተጠናክሮ መቀጠሉ ተገለጸ። በትግራይ ክልል በተለያዩ አካባቢዎች የሚገኙ ወጣቶችን የህወሓት ታጣቂዎች እያፈሱ ወደማይታወቅ ቦታ እየወሰዷቸው እንደሚገኝ አሁንም ከክልሉ የሚወጡ መረጃዎች አመላክተዋል። ዛሬ ግንቦት 14 2018 ዓ.ም የራማ አዲ አርባታ አስተዳዳሪ የሆነው አብርሃላይ ግርማ የተባለ ግለሰብ በፖሊስ ኃይል በመታገዝ ወጣቶችን በገፍ በማፈስ በሁለት የኤፍኤስአር ተሽከርካሪዎች ነው ወደማይታወቅ ቦታ ወስዷቸዋል ተብሏል። በተጨማሪም በትናንትናው ዕለት ሌሊት በተንቤን አብይ አዲ ከተማ በህወሓቱ ኃይል አርሚ 60 የተመራ ሰፊ የወጣቶች አፈሳ እየተካሄደ እንዳደረ ተገልጿል። ከዚህ በተጨማሪም ከሽረ ከተማ በወጣው መረጃ መሰረት የህወሓት ታጣቂ ቡድን በከተማዋ መሃል ከህዝብ መካከል ወጣቶችን እያፈሱ እየወሰዱ መሆኑ በግልጽ በቪዲዮ ማስረጃዎች ተጋልጠዋል። በተመሳሳይ ሁኔታ በዛላምበሳ ከተማም በወጣቶች ላይ የሚፈጸመው ይሄው አፈሳ በሰፊው እየተካሄደ እንደሚገኝ የተለያዩ ከስፍራው የሚወጡ የቪዲዮ ማስረጃዎች አረጋግጠዋል። የህወሓት ቡድን የጀመረው ይህንን የወጣቶች አፈሳ በአደባባይና በግልጽ አጠናክሮ መቀጠሉም ተመላክቷል። የጥቂቶች የስልጣን ጥም የትግራይን ህዝብ ለከፋ የአደጋ እየዳረገው ነው ሲሉ ጀነራል ሳሞራ የኑስ አስጠነቀቁ። በትግራይ ክልል ህገወጡ ምክር ቤትና የተወሰኑ የህወሓት አመራሮችን ወደ ስልጣን ለመመለስ የተላለፈው ውሳኔ በክልሉ ህዝብ ላይ ከፍተኛ ስጋትና እንግልት እየፈጠረ መሆኑ የቀድሞው የኢፌዴሪ መከላከያ ሰራዊት ጦር አዛዥ ጀነራል ሳሞራ የኑስ ገልጸዋል። ጀነራል ሳሞራ የክልሉን ወቅታዊ የፖለቲካ ቀውስ አስመልክተው ለአዲስ ዘመን ጋዜጣ በሰጡት መግለጫ የተወሰኑ የህወሓት አመራሮች ለግል ጥቅምና ስልጣን ሲሉ የህዝቡን ነፃ የመምረጥና በፈለገው መሪ የመተዳደር መብት እያገቱት መሆኑን አሳስበዋል። ይህ ውሳኔ ከመቶ የማይበልጡ የህወሓት ሰዎችን ፍላጎት ብቻ የሚያንጸባርቅ እንጂ መላውን የትግራይ ህዝብ የማይወክል መሆኑንም ጀነራል ሳሞራ ጠቁመዋል። ይህ ውሳኔ በጣም መጥፎ ከመሆኑ የተነሳ በሀገር ውስጥ ሆነ በውጭ የሚኖረው እያንዳንዱ የትግራይ ተወላጅ በትልቅ ስጋትና ጭንቀት ውስጥ ጥሎታል ሲሉም ጀነራል ሳሞራ አሳስበዋል። ጀነራሉ በመግለጫቸው ያነሷቸው ዋና ዋና ነጥቦችም ውሳኔው የሚያሳየው የውስን አመራሮች የስልጣን ጥም እንጂ ስለ ትግራይ ህዝብ ሰላምና ልማት ፈጽሞ ግድ እንደሌላቸው ያሳየ መሆኑ፣ ቀደም ሲል የጊዜያዊ አስተዳደሩ ፕሬዝዳንት በነበሩት በአቶ ጌታቸው ረዳ ላይ ይሰራ የነበረው ሴራ አሁን ደግሞ በጀነራል ታደሰ ወረደ ላይ እየቀጠለ እንደሚገኝና ይህ አካሄድ ህገወጥ አሰራርን ህጋዊ አስመስሎ የማቅረብ ሙከራ እንደሆነ፣ የትግራይ ህዝብ ላለፉት 8 ዓመታት የመምረጥ መብቱ ታፍኖ መቆየቱ መዘንጋት እንደሌለበት በመግለጽ መንግስትናታችን መለስን የሚለው አደገኛ የህወሓት አካሄድ በፌዴራል መንግስቱም ሆነ በህገ መንግስቱ ተቀባይነት የሌለው ሲሆን ዓላማውም የፌዴራል መንግስቱ ሊያካሂደው ያቀደውን ሀገራዊ ምርጫ ለማደናቀፍ የታለመ ሊሆን እንደሚችልና እንዲሁም በክልሉ የሚገኙ ጀነራሎችና ከፍተኛ መኮንኖች በስልጣን ላይ ለመቆየት የሚንገበገቡት በጦርነት ወቅት ለጠፋው የሰው ህይወትና ለደረሰው ውድመት ተጠያቂነትን ስለሚፈሩና አሁን ላይ የታጣቂ ኃይሎች መበተናቸውና ህዝቡን በአመራሩ ላይ ያለው እምነት መሟጠጡን የመሳሰሉትን የህወሓት የመፈንቅለ መንግስት ሴራዎችን ጠቅሰዋል። ጀነራል ሳሞራ የኑስ በመጨረሻም የፌዴራል መንግስት የተፈጠረውን የፖለቲካ ውጥረት በሰከነ መንፈስ በብልሃትና በበሰለ መንገድ እንዲፈታው፣ በትግራይ ህዝብ ላይ የደረሰው ሙከራና ችግር ይበቃል በማለት የታጠቁ ኃይሎች ወደ ታድሶ ካምፕ እንዲገቡና ፖለቲከኞቹም ስልጣናቸው እንዲለቁ ግፊት እንዲያደርጉ እንዲሁም የፕሪቶሪያው የሰላም ስምምነት ለህዝቡ አንጻራዊ እፎይታ ሰጥቶ የነበረ ቢሆንም የአሁኑ የስልጣን ሽኩቻ ግን ወደ ባሰ ጭንቀት እየከተተው በመሆኑ የትግራይ ህዝብ ራሱ እነዚህን ውስን አመራሮች መታገስ አቁመው አዲስ የፖለቲካ ኃይል ወደ መድረክ እንዲመጣ ግፊት ማድረግ እንዳለበት ጥሪያቸውን አስተላልፈዋል። ኢትዮጵያ የባህር በር ፍላጎት አጀንዳዋን ይፋ ካደረገች በኋላ ግብጽ ከበባ በሚመስል መልኩ እየተንቀሳቀሰች ነው ሲል የውጭ ጉዳይ ሚኒስቴር አስታወቀ። የውጭ ጉዳይ ሚኒስቴር ቃል አቀባዩ አምባሳደር ነቢያት ጌታቸው ሐሙስ ግንቦት 13 2018 ዓ.ም ለጋዜጠኞች በሰጡት መግለጫ ኢትዮጵያ የባህር በር ጥያቄዋን ካነሳች በኋላ ከግብጽ በኩል ውጥረት፣ ትንኮሳ የሚመስሉ ነገሮች እየታዩ መሆናቸውን ተናግረዋል። ኤርትራ ከኢትዮጵያ ከተገነጠለች በኋላ ባህር በር አልባ ሀገር ሆና የቆየችው ሀገራችን ኢትዮጵያ ባለፉት ጥቂት ዓመታት በመንግስት ደረጃ የባህር በር የማግኘት አጀንዳ በይፋ እያራመደች መሆኑ ይታወቃል።
በህዳሴው ግድብ ምክንያት ለዓመታት ተቃውሞዋን ስታሰማ የቆየችው ግብጽ ከኤርትራ ጋር በመሆን የኢትዮጵያን ፍላጎት በሚቃረን መልኩ እንቅስቃሴዎችንና መግለጫዎችን ስታወጣም ቆይታለች። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ከዚህ ጋር ተያይዞ በሰጡት ጋዜጣዊ መግለጫ ላይ ኢትዮጵያ የባህር በር ፍላጎቷን ባነሳች ጊዜ ኢትዮጵያን ለማነቅ የሚደረጉ እንቅስቃሴዎች የመጨመርና የመጠናከር አካሄድ እናያለን ብለዋል። አምባሳደሩ አክለውም ይህ የግብጽ እርምጃ አዲስ እንዳልሆነ በመጥቀስ ኢትዮጵያ የባህር በር ፍላጎት አጀንዳዋን አጠናክራ እንደምትቀጥል በአጽንኦት ተናግረዋል። ቃል አቀባዩ ይህንን ያሉት ቀይ ባህር ላይ የሚደረግ የትራንስፖርት እንቅስቃሴንና የወደብ ትስስርን በተመለከተ ግብጽና ኤርትራ ባለፈው ሳምንት ስምምነት ከተፈራረሙ በኋላ ነው። ሁለት ሀገራት ስምምነቱ ከተፈራረሙ በኋላ የቀይ ባህር ጉዳይ የሚመለከተው የቀይ ባህር ጠረፍ ሀገራትን ብቻ እንደሆነ ጠቅሰዋል። የባህር በር አጀንዳ በተለያዩ አካላትና በህዝቡ ተቀባይነት ያገኘ ነው ያሉት አምባሳደር ነቢያት ኢትዮጵያ አጀንዳውን ሰላማዊና ዲፕሎማሲያዊ በሆነ መንገድ እንደምትቀጥል በተደጋጋሚ መግለጿንም አስታውሰዋል። በምስራቅ ኮንጎ በሚገኝ የኢቦላ መቆጣጠሪያ ማዕከል ላይ ከባድ የቃጠሎ አደጋ ደረሰ። በዲሞክራቲክ ሪፐብሊክ ኮንጎ ምስራቃዊ ክፍል ሩዋንታራይ በተባለች ከተማ ውስጥ በሚገኝ የኢቦላ ወረርሽኝ መቆጣጠሪያ ጣቢያ ላይ ከባድ የቃጠሎ አደጋ መድረሱ ተሰምቷል። የቃጠሎ መነሻ የአካባቢው ማህበረሰብና የሕክምና ማዕከሉ ሰራተኞች በአስከሬን ርክክብ ዙሪያ የገቡት የአለመግባባት ሁኔታ መሆኑ ታውቋል። የአካባቢው ነዋሪዎች በኢቦላ ቫይረስ ምክንያት ህይወቱ ያለፈን የአንድ ግለሰብ አስከሬን ወስደው ለመቅበር ጥያቄ አቅርበው ምላሽ ባለማግኘታቸው ባስነሱት ቁጣ ማዕከሉን አቃጥለውታል። የኮንጎ መንግስት የወረርሽኙ ስርጭት ለመግታት በበሽታው የሚሞቱ ሰዎች አስከሬን በቤተሰብ ዘንድ ሳይደርስ እጅግ ጥብቅ በሆነ የህክምና ፕሮቶኮል ለብቻው እንዲቀበር አስቀድሞ ውሳኔ አሳልፈዋል። ይህ ክስተት በኮንጎ ያለውን ውስብስብ የጸጥታና የጤና ቀውስ ይበልጥም አጉልቶ አሳይቷል። ይህ አይነቱ የማህበረሰብ ተቃውሞና የጸጥታ መደፍረስ ቫይረሱን ለማጥፋት የሚደረገውን ሀገራዊና ዓለም አቀፋዊ ጥረት ከፍተኛ አደጋ ውስጥም ጥሎታል። አደጋው የተከሰተበት የምስራቅ ኮንጎ አካባቢ ከማዕከላዊ መንግስቱ ጋር ደም አፋሳሽ ጦርነት ውስጥ ከሚገኘው የኤም23 አማጺ ቡድን ዋነኛ ይዘታዎች አንዱ መሆኑ የህክምና ባለሙያዎችን ደህንነትና የዕለት ተዕለት የቁጥጥር ስራን ይበልጥ አሳሳቢም አድርጎታል። ሩሲያ የአውሮፓ ህብረት የኤነርጂ ሱናሚ ተጋርጦበታል ስትል ለአውሮፓ ማስጠንቀቂያ ሰጠች። የአውሮፓ ህብረት ከሩሲያ የሚመጣውን የኤነርጂ አቅርቦት ማገዱንና ውድቅ ማድረጉን ተከትሎ በአህጉሪቱ ላይ እጅግ አስከፊ የነዳጅና የጋዝ ዋጋ ንረት ወይም የኤነርጂ ሱናሚ ሊከሰት እንደሚችል ሩሲያ አስጠንቅቃለች። የሩሲያ ልዩ መልእክተኛ ኪሪል ዲሜትሪቭ እንደገለጹት ምዕራባውያን ሀገራት በአማራጭነት ይጠቀሙበት የነበረው ርካሽ የሩሲያ ነዳጅ መግዛት ማቆማቸው ለአውሮፓ የኤነርጂ ቀውስ ዋነኛ መንስኤ የሆነ ነው ብለዋል። የነዳጅና ጋዝ ገበያ አሁን ላይ ከፍተኛ መናጋት የተዳረገባቸው ዋና ዋና ተብለው የተጠቀሱ ምክንያቶች በቅርቡ በባህረ ሰላጤው የኤነርጂ መሰረተ ልማቶች ላይ የተሰነዘሩ ጥቃቶች ገበያውን በእጅጉ ማወካቸው፣ በሰላጤው ሀገራትና በተወሰኑ ግጭት ምክንያት የጋዝ ዋጋ በከፍተኛ ሁኔታ የጨመረ ሲሆን የነዳጅ ዋጋም በአንድ በርሜል $110 መድረሱ ተመዝግቧል። ልዩ መልእክተኛው ዲሜትሪቭ የአውሮፓ ህብረት መሪዎች አሁን ያለውን የኤነርጂ ስጋት ይበልጥ ከማባባሳቸው በፊት አስቸኳይ እርምጃ መውሰድ እንዳለባቸው አሳስበዋል። አውሮፓውያን የኖርድ ስትሪም የተፈጥሮ ጋዝ ማስተላለፊያ ቱቦን በራሳቸው ወጪ በድጋሚ ስራ ላይ ማዋልና መወያየት መወሰን ይኖርባቸዋል ብለዋል። ይህ ካልሆነ ግን አውሮፓ በቀጣይ የሚያጋጥማትን የኃይል አቅርቦት እጥረት ለመቅረፍ ሩሲያን ለመነመን እንደምትገደድ መልእክተኛው በጠንካራ ቃላት አስገንዝበዋል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ